ሰሞኑን በማህበራዊ ሚዲያ ላይ በርካቶችን እያነጋገረ የሚገኘው የ300 ሺህ ብር ቁማር ጣጣና መጨረሻው ምን ሆነ ብለን ጥያቄውን ይዘናል። 300 ሺህ ብር ቁማር አዝዤ ነበር። ከዚህ ጋር በተገናኘ ተዋናይት ማርያማዊት አባተ ያስተላለፈችው መልእክት አለ። እሱ ብቻ አይደለም፣ ከበርካታ አካላት ደግሞ ለማርያማዊት የተላኩ መልእክቶችም አሉ። ምንድናቸው? ማርያማዊት ምን አለች? የ300 ሺህ ብሩ የቁማር ጣጣ ጉዳይስ ምንድነው ብለን ሁሉንም በዝርዝር ወደ እናንተ እናቀርበዋለን። በተለያዩ የዓለም መድረኮች ላይ የኢትዮጵያን ሰንደቅ ዓላማ ከፍ ማድረግ የቻለችው የእውቋም የተወዳጇ አትሌት የጥሩነሽ ዲባባም የልደት በዓሏን አስመልክቶ አዳዲስ ጉዳዮች ተሰምተዋል። ከዚህ ጋር በተገናኘ የምንነግራችሁ ምስጢርም አለን። ሌላው ወደ እናንተ የምናነሳው ጉዳይ ተወዳጇ አርቲስት መሰረት መብራቴ እንዲሁም እውቁ አርቲስት ንብረት ገላው ለኢትዮጵያውያን የላኳቸው መልእክቶች በማህበራዊ ሚዲያ ላይ መነጋገሪያ ሆነዋል። እነዚህ መልእክቶች እንባና ሲቃም ጭምር የታከለባቸው ናቸው። አርቲስቶቹ ምን አሉ? እንባና ሲቃ ያዘሉ መልእክቶችስ የተባሉት ለምን ይሆን ብለን ጥያቄውን ይዘን ዝርዝሩን እናቀርብላችኋለን። እንደምን አላችሁልን? የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ የሆኑ ልዩ ታሪኮችን እንዲህ እየዳሰሰ ወደ እናንተ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን መረጥ አድርገን ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሌሎቻችሁ ደግሞ ሐሳብ አስተያየታችሁን ስጡን። እንደተለመደው ቪዲዮ ላይክ አድርጋችሁ ጀምሩ። ከማስታወቂያው በኋላም እያንዳንዱን ነጥቦች እንመለከታለን። ጌታቸው በላይ ነኝ፣ አብራችሁን ሆኖ በ3.5 ሚሊዮን ብር ጠቅላላ ክፍያ የንግድ እንቅስቃሴው ነጥፎ በማያውቀው መርካቶ ተክለ ሃይማኖት G+4 የሆነ ታላቅ የገበያ ማዕከል ከ2 ካሬ እስከ 32 ካሬ በተለያዩ የካሬ አማራጮች ቢነግዱበት ትርፋማ፣ ቢያከራዩት በካሬ ከ6000 ብር ጀምሮ መከራየት የሚችሉ ዘመናዊ የንግድ ሱቆችን አቅርበንሎታል። ሶስተኛው ላይ በ3.5 ሚሊዮን ብር አጠቃላይ ክፍያ፣ ሁለተኛ ላይ በ4.4 ሚሊዮን ብር ጠቅላላ ክፍያ፣ አንደኛ ላይ በ5.2 ሚሊዮን ብር አጠቃላይ ክፍያ እንዲሁም ግራውንድ ላይ በ6.9 ሚሊዮን ብር አጠቃላይ ክፍያ ያገኛሉ። ያስተውሉ፣ ከላይ የተጠቀሰው ዋጋ የ20% ቅናሽ የተደረገባቸው ሲሆን በቅድመ ክፍያ መስተናገድ ለምትፈልጉ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ በግንባታ ሂደት በአንድ ዓመት ውስጥ ያለምንም ወለድ በኢትዮጵያ ብር ብቻ ከፍለው ማጠናቀቅ ይችላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለተመረጡ 10 ሱቆች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። በአትሌቲክሱ መንደር ላይ እጅግ የምትደነቅ እጅግ የምትወደድ በርካታ ሜዳሊያዎችን ለሀገሯ ማምጣት የቻለች በግሏም ብዙ ሪከርዶችን ሰባብራ በዓለም መድረክ ላይ የነገሰችው ተወዳጇ ጥሩነሽ ዲባባ ሰሞኑን የልደት በዓሏ እየተከበረ ነበር። በጣም በርካታ ሰዎች እንኳን አደረሰሽ የሚሉ መልእክቶችን ሲልኩላት ተመልክተናል። ጥሩነሽ ዲባባ እንደምታውቁት ቤተሰብ መስርታለች፣ ልጆችን ወልዳለች። ከታላቁ የዲባባ ቤተሰብ ፈልቃ ለታናናሽ እህቶቿ እንደ ምሳሌም ለመሆን የቻለች አትሌት ናት። የዲባባ ቤተሰብ የአትሌቲክስ ጉዞ የሚጀምረው ከእጅጋየሁ ዲባባ ነው። ከጥሩነሽ ዲባባ ታላቅ እህት ማለት ነው። እጅጋየሁ ደግሞ እንደ ትልቅ ምሳሌ የምትቆጥራት ተወዳጇን ደራርቱ ቱሉን ነው። ደራርቱ አክስታቸው ናት። ከዚያም በተለያዩ የዓለም መድረኮች ላይ ስታሸንፍ የኦሎምፒክ ሜዳሊያዎችን ወደ ሀገሯ ስታመጣ ሪከርዶችን ስትሰብር የሷን መንገድ መከተል አለብኝ ብላ እጅጋየሁ ወደ መስመሩ ገባች። ከሷ ተከትላ ደግሞ ጥሩነሽ ዲባባ መጣች ማለት ነው። የጥሩነሽ ደግሞ ይለያል ይባልላታል። እንደ አቦ ሸማኔ እየተወረወረች ያላት ጥንካሬም ያላት ጀብድና የማሸነፍ መንፈሷ እጅጉን የሚደነቅ ሆኖ የተመሰከረላት አትሌት ናት። ጥሩነሽ ዲባባ እንዳልኳችሁ የልጆች እናት ናት፣ ባለትዳር ናት። ከተወዳጁና ከእውቁ አትሌት ስለሺ ስህን ጋር ትዳር መስርታ ልጆች ወልዳለች። በጣም ደስ የሚያሰኝ የትዳር ህይወትም እየመራች ትገኛለች። በአሁኑ ሰዓት አትሌቷ በኢንተርናሽናል ደረጃ 156 ውድድሮችን ማድረጓ ይነገራል። በተደጋጋሚ ብዙ የሮጠችበት ርቀት ደግሞ የ5000 ሜትር ሲሆን 56 ጊዜ እንደሮጠች ነው የሚገለጸው። በ5000 ሜትር የምንጊዜም የዓለማችን ፈጣን ባለሰዓቶች ውስጥ ተርታ መመደብ ችላለች። በ2008 በኖርዌይ ኦስሎ ያስመዘገበችው ሰዓቷ በአሁኑ ሰዓት ከፍተኛ ደረጃ ካላቸው ሰዓቶች መካከል የሚመደብ ነው።
በሀገር ውክልና ውድድሮች ማለትም በኦሎምፒክ በዓለም የሀገር አቋራጭ ውድድሮች በዓለም አትሌቲክስ ሻምፒዮናም በወጣት ወይም በአዋቂ በአፍሪካ ሻምፒዮና በጠቅላላው 27 ጊዜ ሀገሯን መወከል ችላለች። በሀገር ውክልና ውድድር በቡድን 8 ወርቅና 2 ብር በግል ደግሞ 14 ወርቅ 6 ብር እንዲሁም 3 ነሐስ በጥቅሉ 33 ሜዳሊያዎችን ለሀገሯ ማስገኘት የቻለች ድንቅ አትሌት ናት። አንድ አትሌት በሩጫው ዘመኑ ሊያሳካቸው ከሚገባቸው አንደኛውና ዋነኛው በኦሎምፒክ ጨዋታዎች ላይ መሳተፍ ከተቻለም ደግሞ ሜዳሊያ ማጥለቅ ሲሆን አትሌቷ በኦሎምፒክ ተሳትፏ በ2008 ቤጂንግ ኦሎምፒክ በ5000 እንዲሁም በ10000 ሜትር በወርቅ ሜዳሊያዎች በ2012 ደግሞ በለንደን የ10000 ሜትር ላይ ወርቅ በ2004 በአቴንስ በ5000 ሜትር ነሐስ በ2012 በለንደን በ5000 ሜትር ነሐስ በ2016 ሪዮ በ10000 ሜትር ነሐስ ማጥለቅ ችላለች። በኢትዮ ረነርስ በኩል ያገኘነው መረጃ እንደሚያመለክተው ከሆነ ጀግናዋ አትሌት ጥሩነሽ ዲባባ ጁን 1 1985 ዓ.ም በፈረንጆቹ አቆጣጠር ማለት ነው ተወልዳለች ብሎታል። አሁን ታዲያ በ2026 41ኛ ዓመት የልደት በዓሏን እያከበረች ትገኛለች። እልፍ ዘመናትን በሰላም በፍቅር ከቤተሰብሽ ጋር እንድትኖሪ እኛ ምኞታችን ነው። እጅግ እንወድሻለን። መልካም ልደት ብለናል። ተከታዩ መረጃ ይቀጥላል። የ300 ሺህ ብር ቁማር ጉዳይ ሰሞኑን በማህበራዊ ሚዲያ ላይ በጣም መነጋገሪያ ነው። ብዙ ሰዎች እየተቀባበሉት ይገኛሉ። ነገሩ የተነሳው እንዴት መሰላችሁ? በተወዳጇ ተዋናይት በማርያማዊት አባተ በኩል አንድ ቪዲዮም ተመልክተን ነበር። በነገራችን ላይ ማርያማዊት አባተ በጣም ጥሩ ስነ ምግባር ያላት ልጅ መሆኑን ያወቅኩት በአንድ የፊልም ምረቃ ላይ ነው። በመሪ ተዋናይነት የምትሳተፍበት ፊልም ላይ እየተመረቀ በነበረበት ጊዜ ስፍራው ላይ ነበርኩና የፊልሙ ዳይሬክተሮች እንዲሁም የፊልሙ ባለሙያዎች ስለ ማርያማዊት መልካምነት ስለ ማርያማዊት አስተዋይነትም ጭምር ሲናገሩ ተመለከትኩና ብዙዎቻችን እንዲሁ ሰዎችን አይተን ከምንገምተው ነገር በላይ ውስጣቸው ሲታይ ሌላ ማንነት ጥሩ የሆነ ነገር ያላቸው ሰዎች እንዳሉ በትክክል የተረዳውበት አጋጣሚ ነበር። ምን ሆነ መሰላችሁ? ማርያማዊት ፊልሙ ተሰርቶ እስኪያበቃ ድረስ የነበራት የሥራ ትጋት በጣም የተለየ እንደነበር ዳይሬክተሩንም ጭምር እየደወለች መች ነው ቀረጻውን የምናደርገው፣ መች ነው እንዲህ የምናደርገው፣ ምን አይነት ስራዎችን ላገዛችሁ እስከ ኤዲቲንግ ድረስ እየሄደች ለማገዝና ለመስራት የነበራት ሞራል በእያንዳንዱ ሰዓት ውስጥ እንቅልፏን አጥታ ለስራው የነበራት ትኩረት ልዩ ነው ብለው ሲመሰክሩላት ነበር። አንድ ይሄ ነው ለስራ ያላት ልዩ ትኩረት ማለት ነው። ሁለተኛው ነገርና እጅግ ያልጠበቅኩት ነገር ደግሞ ምን መሰላችሁ? ማርያማዊት የልጆች እናት እንደሆነች ታውቃላችሁ። ይህን ስላችሁ ትዳር መስረታ ባላግብታ ስለወለደች አይደለም። በተለያየ መንገድ እናት አባታቸውን ያጡ አሳዳጊ የሌላቸው ልጆች ሰብስባ ታሳድጋለች ልክ እንደ እናት ሆና። እንግዲህ አስቡት፣ ይሄ በጣም ልትመሰገንበት የሚገባው ነገር ነው። ማርያማዊት እንዲህ ስታዩት ቁም ነገረኛ አትመስላችሁም አይደለ? በጣም ቁም ነገረኛ ናት፣ ሩህ ናት ይባልላታልና እንዲህ አይነቱ ማንነቷ በጣም ያስገርመኛል። ለነዚህ ህፃናት ደግሞ የምትጨነቅበት መንገድ በእያንዳንዷ የህይወት እንቅስቃሴ ውስጥ እነዚህ ልጆች እንዴት አድርጌ ላሳድግ፣ እነዚህ ልጆች ፍላጎታቸውን በምን አይነት መንገድ ላሟላ ብላ የምታደርጋቸው ነገሮች በጣም ልዩ እንደሆኑ ከነዚህ ጓደኞቿ ሲመሰከር ነበር። ደግሞ ለዚህ መልካምነቷ ስጦታዎችንም አበርክተውላት ነበር። በሰዓቱ በእንደዚህ አይነት ማንነት ስለተገለጠች ስለታየች በጣም ጥሩ ልጅ ናት ብዬ እንድደመድም ያደረገኝ ነገር ነበር ማለት ነው። እናላችሁ ማርያማዊት እንደምታውቁት በቲክቶክ እና በተለያዩ ማህበራዊ ሚዲያዎች ላይ ብቅ እያለች አንዳንድ መልእክቶችን አንዳንድ ጊዜ ታስተላልፋለችና ሰሞኑን በእግር ኳስ ውስጥ እየተደረጉ የነበሩ ውጥረቶች ላይ ተሳታፊ ለመሆንም ሙከራ ስታደርግ ነበር። እሷ እንደገለጸችው እኔ የቼልሲ ደጋፊ ነኝ፣ ነገር ግን ሰሞኑን አርሰናል ከፒኤስጂ የመጨረሻ ሻምፒዮንስ ሊግ ፍጻሜ ጨዋታውን በሚያደርግበት ጊዜ የፒኤስጂ ደጋፊ ሆኜ ብቅ ብያለሁ በማለት መልእክት አስተላልፋ ነበር። ወደ 300 ሺህ ብር ጉዳይ ልመጣላችሁ ነው። ይህንን ቪዲዮ ግን ቀድመን እንመልከት። ትናንትና ፒኤስጂን ብዬ 300 ሺህ ብር ቁማር ይዤ ነበረ እና በልተነዋል እና ምን ልላችሁ ነው የበላሁትን የቁማር ብር ከራሴ ብር ጋር ስለማላነካካው ምን እናድርገው ልላችሁ ነው። ብሩን ለቤተክርስቲያን መግባት የሚችል አይመስለኝም። አሪፍ ሀሳብ አምጡና ኮሜንት ላይ መርጠን ከዛ ውስጥ ለአንዱ ነገር እናደርገዋለን ብሩን። and thank you PSG ነገ ደግሞ ጾመ ሐዋርያት ይጀምራል። የሰኔ ጾም መልካም ጾም ይሁንልን ለሁላችንም። መልካም ቀን። ወዳችኋለሁ። አሪፍ ኮሜንት ጻፉ።
ባይ። ማርያማዊት እንደሰማናት 300 ሺህ ብር ቁማር አስይዤ ነበረ። ፒኤስጂ አርሰናልን ካሸነፈ 300 ሺህ ብር ልትበላ፣ አርሰናል ደግሞ ፒኤስጂን ካሸነፈ 300 ሺህ ብሩን ልትበላ ቁማር ትወራረዳለች ማለት ነው። በመጨረሻ ፒኤስጂ ድሉን ተቀዳጀ ማለትም አርሰናል ተሸነፈ። ስለዚህ እሷም 300 ሺህ ብር በላች ማለት ነው። እና ያ 300 ሺህ ብር በቁማር የመጣ ነው። ይህንን ገንዘብ ግን ምን ላድርገው? ወደ ቤተክርስቲያን እንዳላስገባው የቁማር ገንዘብ ስለሆነ ቤተክርስቲያን ውስጥ እንዲገባ አይፈቀድልኝም። ለግል ጥቅሜ ለግል አካውንቴ ማድረግም አልችልም፣ ምክንያቱም የቁማር ገንዘብ ነው እና ምን ላድርገው አማክሩኝ የሚል ሐሳቧን በዚሁ በማህበራዊ ሚዲያ ላይ ታስተላልፋለች። እንግዲህ ይህንን መልእክት ተከትሎ በጣም በርካታ አስተያየቶች የተሰጡ ሲሆን አንዳንዶች ምክር አዘል የሆኑ ነጥቦችን ሰጥተዋታል። አንቺን በተለያዩ መንፈሳዊ ክንዋኔዎች ላይ የምናውቅሽ የምናይሽ ወጣት በመሆንሽ እንዲህ አይነት የቁማር ውርርዶች ላይ በመጀመሪያ ባትሳተፊ መልካም ነው፣ አስፈላጊ አይደለም ብለው ሐሳባቸውን የሰጡ ሰዎች አሉ። ሌላኞቹ ግን የሚያስቁ ነጥቦችን ሲሰጡ ነበር። አንዳንዶቹ አካውንታቸውን ያስቀምጡላታሉ። ለኔ ላኪልኝ፣ እኔ ቸግሮኛል፣ እኔ ገንዘቡን እፈልገዋለሁ የሚሉ ሰዎች አሉ። ሌላኞች ደግሞ የስድብ ውርጅብኝም ጭምር የላኩባት ሰዎች አሉ። እንግዲህ ይህንን ሐሳብ በማንሳቷ ምክንያት የተሳደቡ ጥሩ ያልሆኑ ቃላትን የተጠቀሙ ሰዎች አሉ። ቅድም በነገርኳችሁ መልካም በሆነው መንገድ ምክር አዘል የሆኑ ነጥቦችን የሰጡ እንዳሉ ሁሉ ማለት ነው። ሌላው ግን በጣም ብዙ ሰዎች የሰጡበት አስተያየትና ለማርያማዊት በቀጥታ ይላክላት ትስማው ብለው ቪዲዮችን የሰሩም ጭምር ሰዎች አሉ። ይህ ምንድነው? ከአርቲስት ቤዛነሽ አያሌው ጋር የተገናኘ ነው ማለት ነው። ምን መሰላችሁ? ቤዛነሽ አያሌው በቅርቡ ይህንን ቪዲዮ መስራቷ ይታወሳል። ይህንንም እኮ ተከራይቼ ነው የምኖረው። ያለኝ አቅም ይሄ ነው። በድሮ ሰዓት ቢሆን የማገኘው ገንዘብ በጣም ሀብታም ነበር የሚያረገኝ። አሁን ግን አያረግም። ከዱቤ እንኳን አያስጥልም። አንዱ ሞላ አንዱ ጎደለ ሲባል እንዲሁ መልፋት ብቻ እንዲሁ መልፋት። ግን አመሰግናለሁ በጤና እንድለፋ ስላደረገኝ እንጂ በቃ የሚለውጥ ህይወት አይደለም ሩጫችን ማለት ነው። እባካችሁ ከቻላችሁ ተባበሩልኝ። ካገኛችኋቸው ደግሞ ክብርት አዳነች አቤቤን አናግሩልኝ። መልእክቴን እሳቸው ጋር አድርሱልኝ እባካችሁ። እንደተመለከትነው ቤዛነሽ አያሌው በጣም በከፍተኛ ችግር ውስጥ እንዳለች፣ በተለይ ደግሞ የምትኖርበት ቤት ሙቀቱ ጭምር የሚያቃጥል፣ አሁን ባለችበት የህይወት መንገድ ውስጥ ኑሮ እንደከበዳት ብዙ ነጥቦችን አንስታ ለዚህ ደግሞ ገዛ እንደሚያስፈልጋት ኢትዮጵያ እንዲደርሱላት ከተቻለ ደግሞ የአዲስ አበባ ከተማ አስተዳደርም ጭምር የቤት ስጦታ ቢያበረክትላት ደስ እንደሚላት እንዲህ አይነት ነጥቦችን ስታነሳና አሁን ያለችበት ሁኔታ በጣም የሚያሳዝን መሆኑን ስትነግረን ነበር ቤዛነሽ አያሌው ማለት ነው። እንግዲህ አርቲስቷ በጣም በርካታ ፊልሞች ላይ የተሳተፈች በኪነ ጥበቡ ትልቅ አበርክቶ ያላት ሴት ብትሆንም ነገር ግን ባለባት የገንዘብ እጥረት ምክንያት ህይወቷ አደጋ ውስጥ እንደሚገኝ ነው ስትገልጽ የነበረው። ስለዚህ የብዙ ሰዎች ጥያቄ ምንድነው? ማርያማዊት አባቴ ያነሳችው 300 ሺህ ብር ጉዳይ በቀጥታ ለቤዛነሽ አያሌው ቢሰጥና ለሷ እገዛ ቢደረግላት የሚል ነጥብ ነው። ስለዚህ ይህ መልእክት በቀጥታ ለተወዳጇ ተዋናይት ለማርያማዊት አባተ ይደርስ ዘንድ ሁላችሁም ሼር እንድታደርጉ ጥሪ ቀርቦላችኋል ማለት ነው። በዚህ ጉዳይ ላይ እናንተ ምን ትላላችሁ? ማርያማዊት እንዳለችው ምን ላድርግበት ይሄንን ገንዘብ ምን ላይ ላውለው ብላ በጠየቀችው መሰረት እናንተ የምትጠቁሙት ሌላ ነገር አላችሁ ወይስ ደግሞ ለቤዛነሽ አያሌው ይሰጥ በሚለው ነገር ተስማምታችኋል? ሐሳባችሁን ልታጋሩን ትችላላችሁ። አስከትለን ደግሞ አርቲስት መሰረት መብራቴና አርቲስት ንብረት ገላው የላኳቸውን መልእክቶች በእንባና በሲቃም የተመሉትን እነዚህን ሐሳቦች እናጋራችኋለን። ሰሞኑን በተለይ ደግሞ በትናንትናው ዕለት እንዲሁም በዛሬው ዕለት በርካታ ማህበራዊ ሚዲያዎች ላይ መነጋገሪያ የሆነ አንድ ጉዳይ አለ። በአርሲ አካባቢ እየተፈጸመ የሚገኝ ኦርቶዶክሳውያን ላይ ያነጣጠረ ግድያ ነው። እነዚህ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይ ያነጣጠሩት ግድያዎች ከዚህ ቀደም በጣም በተደጋጋሚ ሲሆኑ የቆዩ እንደነበሩ እናውቃለን ሁላችንም። ዛሬ ደግሞ ጥቃቱ አድማሱን አስፍቶ በኦርቶዶክሳውያኑ ላይ በጣም ከፍተኛ ጭፍጨፋና ግድያ እየተከናወነ በአብያተ ክርስቲያናት ላይ የቃጠሎና የውድመት
ነገሮችም እየተፈጠሩ ይገኛሉ ማለት ነው። በአርሲ ሀገረ ስብከት በሚገኙ በተለያዩ ወረዳዎች ላይ በተፈጸሙ ሰሞንኛ ጥቃቶች ብቻ ወደ 13 አካባቢ የሚደርሱ ሰዎች ህይወታቸው እንዳለፈ ነው የተገለጸው። የአርሲና የሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳህ ስለ ጉዳዩ ሀሳባቸውን ተናግረዋል። ወደ 13 ሰዎች አካባቢ ህይወታቸው ማለፋቸውን ገልጸዋል ማለት ነው። ከዚህ በተጨማሪ ከ100 ዓመታት በላይ ማስቆጠር የቻለ የቅዱስ ገብርኤል ቤተክርስቲያን ሙሉ ለሙሉ መውደሙንና በእሳት መቃጠሉ ነው የተገለጸው። ከአገልግሎት ውጪ ነው ተብሏል። እነዚህ ብቻ አይደሉም፣ ያልተጠቀሱ በርካታ ጉዳቶች እየደረሱ እንደሚገኙ መረጃዎቹ ይጠቁማሉ። በተለያዩ ሚዲያዎች ላይ እየተመለከትናቸው የሚገኙ መረጃዎች እንደሚጠቁሙት ከሆነ የተገደሉት ሰዎች እንግዲህ እድሜያቸው ከፍ ያሉም ጭምራሉ፣ ወጣቶችም አሉ። ከነዚህ መካከል 67 ዓመት ከዚያም አልፎ 80 ዓመትም ጭምር ያስቆጠሩ አዛውንቶች እንደተገደሉ ነው የተጠቆመው። ከነዚህ ከተገደሉ ሰዎች መካከል የሁለቱ ሰዎች ደግሞ በጣም ዘግናኝ ነው ተብሏል። እነዚህን ሰዎች አንደኛውን በካራ ገዝግዘው ሌላኛውን ደግሞ በጥይት በተደጋጋሚ ተኩሰው እንደገደሏቸው ነው የተገለጸውና በጣም ጉዳዩ ማህበራዊ ሚዲያ ላይ ትኩረትን ስቧል። ታዲያ መልእክት እየተላለፈም ይገኛል። ታዋቂ ሰዎች ስለ ጉዳዩ እንባና ሲቃንም ጭምር ያለው መልእክቶችን እያደረሱ ነው። ከነዚህ መካከል ተወዳጇ አርቲስት መሰረት መብራቴ ትገኝበታለች። የመሰረት መልእክት ምን ይሆን ብለን እናስከትለዋለን። ታዋቂዋ ኢትዮጵያዊቷ አርቲስት መሰረት መብራቴ በምስራቅ አርሲ እየተከሰተ ስላለው ወቅታዊ የጸጥታ ችግርና የሰብአዊ ቀውስ ጥልቅ የሆነ ሀዘኗንና ስሜቷን በይፋዊ የማህበራዊ ሚዲያ ገጿ ላይ አስተላልፋለች። አርቲስቷ ባጋራችው መልእክቷ ላይ በአካባቢው እየደረሰ ያለውን እልቂት በመቃወምና ሰላማዊ ሰዎች እየተጎዱ መሆኑን በማስታወስ የሚከተሉትን ነጥቦች አንስታለች። በአካባቢው እየተፈጠረ ያለውን ግድያና መከራ እንዲቆም በመጠየቅም የምስራቅ አርሲ ሁኔታ የደም ምድር በማለት ነው የገለጸችው። ፍትህን ፍለጋ ወደ ሰማያዊ አምላክ መዞራችንን በአጽንኦት ትናገራለች። በግጭቱ ለተጎዱ ወገኖች የጸሎትና የሀዘን መግለጫ በማስተላለፍም ነፍሳቸውን እንዲቀበል እንጸልያለን በማለት ነው መልእክቷን ያስተላለፈችው። ይህ በታዋቂዋ አርቲስት የተላለፈው መልእክት በምስራቅ አርሲ እየደረሰ ላለው የዜጎች መፈናቀልና ሞት ሰፊ የህዝብ ትኩረት የሳበናም የሰብአዊ መብት ጥሰቱንም የሚያወግዝ ሆኖም ተመላክቷል። በነገራችን ላይ ከተገደሉትና ከሞቱት ሰዎች በተጨማሪ ከ280 የሚበልጡ ሰዎች በአካባቢው ቀያቸውን ለቀው ምዕመናኑ እየተፈናቀሉ እንደሚገኙ እነዚሁ መረጃዎች አክለው ይጨምራሉ። ከዚህ በተጨማሪ የእንባና የሲቃ መልእክቱን ያስተላለፈው አርቲስት ንብረት ገላው ነው። ታዋቂውና ተወዳጁ አርቲስት ንብረት ገላው በምስራቅ አርሲ ለተፈጠረው የሰብአዊ ቀውስ ድምጹን አሰምቷል። በአርሲ አካባቢ በታጠቁ ኃይሎች በንጹሃን ዜጎች ላይ እየደረሰ ላለው ጥቃትና ለተጎጆች ያለውን አቋም በይፋ አሳውቋል። አርቲስቱ በተለይም ደግሞ በታወቁ ኃይሎች ምክንያት ህይወታቸውን ላጡ ወገኖቻችን ድምጽ መሆኑን በማስታወስም ያለውንም ጥልቅ ሀዘንና ቁጭት ገልጾታል። ንብረት ገላው በሰጠው መግለጫም የሰው ጥበብ ቆሟል። በገዳማትና በአብያተ ክርስቲያናት፣ በቅዱሳን ታቦቱ፣ በንዋየ ቅዱሳቱ፣ በአባቶች የምስጢር ክህነትናም በቅዱሳኑ ላይ የሚያድር መንፈስ ቅዱስ ገድል ተአምራቱን ያድርግ በማለት ሐሳቡን ያስቀምጣል። ወየው አርሲ በማለት መልእክቱን ያስተላለፈው ንብረት በዚህ አካባቢ ላይ እየተፈጠረ ስላለው ነገር አጥብቀን መጸለይ ያለብን የሚል መልእክቱንም ጨምሮ ገልጿል። እንግዲህ ስለዚህ ጉዳይ በጣም በርካታ አካላት ናቸው መልእክቶችን እየላኩ የሚገኘው። ሌላው ግን በጣም በርካቶች እየተቀባበሉት የሚገኘው የሐውለት አህመድ መልእክት ነው። እንግዲህ በተደጋጋሚ ሰዎች በሞቱ ቁጥር የሆነ ነገር በተፈጠረ ቁጥር የሆነች ሻማለች በዚህ በማህበራዊ ሚዲያ ላይ በጣም በርካቶቻችን የምንቀባበላትና አሁንም እነዚህ ሰዎች ሲገደሉ እሷን ሻማ አምጥቶ መለጠፉ ትርጉም የለውም፣ ይልቁንም ለሚሞቱት ሰዎች መፍትሄ ያስፈልጋቸዋል የሚል መልእክቷን ነው ሐውለት ያስተላለፈችው። በዛሬው ዕለት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ ወቅዱስ አቡነ ማትያስ የሀዘን መግለጫቸውን አስተላልፏል። በእንባም የታጀበ መልእክት ነው ተብሏል። ይኸው ሐሳባቸው ማለት ነው። የሀዘን መልእክቶቻቸውን እንዲሁም ድምጻቸውን ካሰሙ ታዋቂ ሰዎች መካከል ሌላኛው ተወዳጁ አርቲስት ሰለሞን ሙሄም ይገኝበታል። ሰለሞን ሙሄም ለአርሲ ወገኖች ፍትህን ጠይቋል። ለማንኛውም በአርሲ ጉዳይ በማህበራዊ ሚዲያ ላይ እየተላለፉ የሚገኙት ጥቂቶቹ መልእክቶች እነዚህ ናቸው። በጣም በርካታ ስለሆኑ
ሁሉንም ማቅረብ ስላልቻለን ነው የተወሰኑትን ነጥቦች አነሳ ነው ማለት ነው። በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ ደግሞ ማዝናኝና አስተማሪ ሆኑ ልዩ ታሪኮችን እንዲህ እየዳሰሰ ነው ወደ እናንተ የሚያቀርበው። ዛሬም ሰሞንኛ አነጋጋሪ የተባሉ ጉዳዮችን አንስተናል። ከዝግጅቶቻችን ብዙ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። ታዲያ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሆኖልን